ወንድ ልጅ ሀብታምም ይሁን ድሃም ይሁን ላፈቀራት ሴት በገንዘብ በኩል ሟች ነው። በገንዘብ በኩል ይማሟታል፣ እንደምንም ብሎ ይጋብዛታል። ጋባዥ እሱ እንደሆነ ኃላፊነት እንደተጣለበት ያምናል። እና አንዳንዴ ቀርቦ ማያናግራት ድሃ ትለኛለች፣ በቃ ምን ይሻለኛል ዝም ብዬ አፍቅሬያት ልኖር ይላል ከሩቁ። ሀብታም ከሆነ ደግሞ በሀብቱ ልክ ምናምን። እውነት እኮ ፍቅር አፍቅሯታል እኮ፣ ግን ያንን ፍቅሩን በምን ይሸውደዋል? ባለው ገንዘብ ልክ ያደርገዋል። እንዳፈቀረ እንዳይታወቅበት ምናምን በቃ ሀብቱን አይታ እንደመጣች አድርጎ ራሷን በተጽዕኖ ውስጥ ይከታታል። ሳይኮሎጂካሊ ይጮትባታል ማለት ነው። ይህንን ግን መነጋቸው ሪል የሆነውን ፍቅር አይደለም። ትክክለኛ ፍቅር የያዘው ወንድ ልጅ አክብሯት፣ ከፍቅረኛ ጋር ትሁንም ከባል ጋር ትሁንም ከወንድሟ ጋርም ትሁን ምናምን የእሷን መጎዳት ማየት አይፈልግም። በጣም በቃ ደስ የሚለው አይቷት ስለተመለሰ ብቻ ነው። መጎዳቷን ግን አይፈልግም። እንኳን እሱ መጥቶ ተናግሮ ጎድቷት ሊሄድ ይቀርና በእሷ ዙሪያ ኮሽ ያለ የሆነ የምታዝንበት ጉዳይ ካለ ለማንም ሳይናገር መጥቶ ጎድቶ ነው የሚሄደው። ነፃነቷን ይጠብቃል። ትክክለኛ አፍቃሪ ነው ያልኳችሁ። ትክክለኛ ፍቅር የሚባለው ይሄ ነው እንጂ አናግሪኝ አንቺ በቃ እሺ በይኝ እንዴ እኔ እኮ የራሴ ጓደኛ አለኝ እኔ ገና ትምህርት ልማርበት እባክህ ምናምን ብላ 3-4 ምክንያት ሲደረድርለት በቃ እኔ የማውቀው ነገር የለም በቃ እሺ በይኝ፣ ወይ በጥፊ መታታል ወይ በቦክስ ይላታል። በዚያ እሷም ደግሞ ፈርታ እሺ ትለዋለች። ይሄ የምንድነው? ራስ ወዳድነት ፍቅር የሚባለው ነው። በቃ ራሱን ነው የሚወደው ይሄ ሰው፣ ራሱን ያፈቀረው። የልጅቷን ስሜት የልጅቷን ሀሳብ በፍጹም አልተረዳም። የሚወዳት ከሆነ በጣም የሚያፈቅራት ከሆነ ልክ እንደ ብርጭቆና እንደ እንቁላል ነው ሊንከባከባት የሚገባው። እንኳን ሊመታት ቀርቶ ሊያስብላት ይገባል። በቃ ይመቻት፣ ደስ ይበላት። በቃ እኔ አንቺን ስላፈቀርኩ ደስተኛ ነኝ፣ ልቤ ተከፍቷል ማለት ነው፣ ማፍቀር ችያለሁ ማለት ነው፣ እድለኛ ነኝ ማለት ምናምን ነበር ማለት የነበረበት። በዚህ ተማርካም ልትመጣ ትችል ነበረ። ግን በዱላ የሚያምን ከሆነ በኃይል የሚያምን በገንዘብ የሚያምን በማቴሪያሎች የሚያምን ምናምን በዚህ ነገር ሊሰበስባት የሚሞክር ከሆነ በዛው ነገር ያጣታል፣ ዋጋም ይከፍላል። እንዲያውም እንደ ድድብ ቆጥራው ከሱ እንዴት ማምለጥ እንደምትችል ማሰብ የምትጀምረው ከመታት ሰዓት ጀምሮ ነው። በቃ ይሄ ሰው ደደብ ነው ማለት ነው ብላ ራሱን ነው የሚያስበው፣ በቃ ስለ ራሱ ነው የሚያስበው ብላ ማለት ነው። እኔ ማቀው በቃ እንዳፈቀርኩሽ ነው እምልሽን እሺ በይ በቃ ነግሬሻለሁ ምናምን። ወንድሟም ቢመጣ አጎት አባት ቢመጣ ምንም አይሰማም። ግን ስለሷ እንደዛም ሆኖ ግን ያው ማንኛውም ሰው መጥቶ እንደሚያፈቅራት ከተናገረ በኋላ አሁንም ደግሞ መጥቶ እንደሚያፈቅራት መናገሩ ያ እንደ መጥፎ ነገር ይታያል ማለት አይደለም። እሺ ኃይል እየጨመረበት በገንዘብ እያታለላት የሱ ለማድረግ የሚያደርገው ጥረት ነው ብላችሁ እንደሚያፈቅራት መናገሩ ግን ችግር የለውም። በቃ እንዲያውም የልቡ ንግስት አድርጎ ማስቀመጠው። አላየችውም? ቬሮኒካን ያፈቀራት እግረኛው ሚዲያ ላይ እንዴት እንደሚናገር። ቬሮኒካን ወዳታለሁ አለ፣ ግጥምና ዜማ ጻፈላት፣ ዘፈንላት አይደል እንዴ? ከዛስ በቃ ፍቅሩን እየገለጸ ነው ያለው ይሄ ሰው በገባው መጠን ልክ ማለት ነው። እና ምን አለ? ካጠገቧ ባልለይ ደስ ይለኛል፣ ካጠገቧ ባልለይ ደስ ይለኛል። ከዛ ሲሉ ጊዜ በቃ በሄደችበት በምትሰራበት ቦታ ሁሉ እኮ እሷ ፍቅረኛ ሊኖራት ይችላል፣ ጓደኛ ሊኖራት ይችላል። እና እኔ ለአንተ አልሆንም ብትልህ ሲባል ጊዜ እኔ እሱን አይመለከተኝም ማውቀው ነገር የለም ማለት ስለሱ ማውቀው ነገር የለም ያለው ማለት ትክክለኛ ፍቅር ነው ያዘው ማለት ሳይሆን አንዳንድ ጊዜ ዓለማውያን ሰዎች ላይም እንደዚህ ነገር አይጠፋም። የልጅቷን መጎዳት ያፈቀራትን ሴት ማዘንና መከፋት ማየት የማይፈልግ ፍቅር ደግሞ አለ። እና አንዳንድ ጊዜ ከባድ ነውና እቺ ልጅ እንደዛ ነው ያደረገችው። ፍቅር መጽሐፍ ቅዱሳዊ ሲሆን መንፈሳዊ ሲሆን ምን ይሆናል? እንጸልይ፣ ንስሐ እንግባ፣ እናስቀድስ፣ እንጾም፣ እንጸልይ ከሚለው ጎን ለጎን ለልጁ መጸለይ፣ ለዛ ለምታፈቅረው ሰው ወይም ለምታፈቅራት ሴት በጣም በማዕከላችን የሚያከዳዳና የሚያስተዳድብ መንፈስ እንዳይኖር፣ የሚያጣላን ነገር እንዳይኖር፣ እውነት በመካከላችን ባይኖር እንኳን ወደ እውነት አምጣው ይባላል። አንዳንድ ልቧን አራርተህ ንስሐ አስገብተህ የኔ አርጋት የሚባል ነገር አለ፣ ወይም የኔ አርገው የሚባል ነገር አለ። እና ያፈቀሩትን የቀረቡትን ላለማጣት በተለይ መላመድ ክፉ ነው ይባላል። ከተላመዱ በኋላ በደንብ ከተቀራረቡ በኋላ መለያየት በጣም ከባድ ነው እና ስራም ህይወትም ይመሰቃቀላል። ይሄ ነገር እንዳይመጣ መጀመሪያ መንፈሳዊነት ይጨመርበት ውስጡ። ለምን
ገና ለገና እንለያያለን ብሎ አስቦ አይደለም። ግን ችግር ሲመጣ መጽናኛ የሚሆነው የእግዚአብሔር ቃል ስለሆነ ነው መንፈሳዊነት የሚቀላቀልበት። ዓለማዊ ፍቅር ብዙ ጊዜ በረኪና ያስጠጣል። ሌላ ሴት ጋር እልህ ይዟቸው የገዛ ጓደኛዋን ፍቅረኛ አድርጎ ይዛል። የገዛ ጓደኛውን ፍቅረኛ አድርጋ ትይዛለች ወይ ታገባው ትችላለች። እና አንዳንዴ የፉክክር ምናምን ይሆናል ማለት ነው። መንፈሳዊነት ሲጨመርበት ግን መጥፎ ነገር ቢናገር እንኳን እሺ ይቅርታ እግዚአብሔር ይስጥልኝ በጣም አመሰግናለሁ ምናምን ብላ ለሱ መልካም ነገር ወይም ለሷ መልካም ነገር ተመኝቶላት ወይም ተመኝታለት ይለያያሉ ማለት ነው። የማይሆን ከሆነ እግዚአብሔር ያልፈቀደውም ከሆነ እንኳን ንጹህ ሰብአዊ ተፈጥሮ ጠረን ያለው ፍቅር ከያዛቸው እንደዚህ ነው የሚያደርጉት። በምንም ነገር ያልተደገፈ ጥቅማ ጥቅምና ገንዘብ ወይም ዝምድናና ብሔር የሆነ ነገር ጎጥ ያልተቀላቀለበት ከሆነ ያ ፍቅር እና ግን የማይቀጥል መስሎ ከተሰማቸው በሁኔታዎች ማለት ነው ሲለያዩ በሚገርም ሁኔታ ነው የሚለያዩት። በአገልግሎትም ሲገናኙ ሰላም ይባባላሉ። በየትኛውም አይነት መንገድ አይከዳዱም ማለት ነው። እንዲያውም የበለጠ በወንድምነት የሚካሄደው ነገር ነው የበለጠ ጥሩ የሚሆነው ማለት ነው። እና እግዚአብሔር በልባችን ውስጥ ያለውን ንጹህ ፍቅር ይጠብቅልን። ጠባቂ መላእክቶቻችንም በውስጣችን ያለውን ንጹህ ለሰው ያለንም ሆነ ለምንወደው ሰው ያለንን ፍቅር ይጠብቅልን። ንጹህ ፍቅር የሚባለው ወንድምነትና እህትነትን አለማጠፋፋት ማለት ነው። ፈጽሞ እርስት አድርጎ መተው ባይቻልም በላይሽ ላይ ቺት አድርጎብሽ ከሆነ ወይም በላይሽ ላይ ቺት አድርጋብህ ከሆነ ወይም እንትን ማግጣብህ ማለት ነው አማርኛው የማገጠችብህ ከሆነ ወይም የማገጠብሽ ከሆነ እና አንቺ ግን አሁን ያለሽው ቤተክርስቲያን ውስጥ ከሆነ ታዝኝለታለሽ። ተወዶ አይደለም ነው የምትይው፣ ተይዞሎ ነው የምትይው። እየጠጣም እየሰከረም አስቸግሮሽ የተለያያችሁ ከሆናችሁ ከባልሽ ጋር ከልጆችሽ አባት ጋር ተለያይተሽም ከሆነ አንቺ መንፈሳዊ ከሆንሽ ወይም አንተ መንፈሳዊ ከሆንክ ታዝኝለታለሽ እንጂ እልህ ይዞሽ ቆይ እሱንማ ምናምን አትይም። በመካከል ሶስተኛ ጉልቻ አለ። እግዚአብሔር ድስት የሚቀመጠው በሶስት ጉልቻ ነው። እግዚአብሔር ካለ ድስቱ አይደፋም። መልሶ የመታረቅ ዕድል ሊኖር ይችላል። በሶስት የተገመደ ገመድ አይበጠስም ይላል ጠቢቡ ሰለሞን ሲናገር። አንዱ እግዚአብሔር ነው፣ ሁለቱ ገመድ ባልና ሚስት ናቸው። አንዳንድ አባቶች ደግሞ ሶስተኛው ገመድ ልጅ ነው ይላሉ። ከወለዱ አይለያዩም ይባላል። እግዚአብሔር በልጅ መውለድ በኩል ገብቶ ትዳር እንዳይበተን ያደርጋል ይባላል። ይህን ይመስላል። ሰላም ሁኑ። ግን ጻፉ፣ ኮሜንት ጻፉ።